ለመላው የኢቢኤስ ቤተሰቦች እንኳን ደስ ያላችሁ እንኳን ደስ ያለን ብለን ነው ፕሮግራማችንን ዛሬ የምንጀምረው። ምክንያቱም እንግዲህ በአፍሪካ ውስጥ በሚካሄደው አሁን ዘንድሮ ለ16ኛ ጊዜ በተካሄደው አፍሪካስ ቤስት ብራንድስ አዋርድ ሞስት አድማየርድ ኢትዮጵያን ብራንድ በመባል ኢቢኤስ ቴሌቪዥን ለሁለተኛ ጊዜ የበላይነቱን አረጋግጧል። በተከታታይ ነው የበላነው። ይሄን በተከታታይ ሞደሙ ለሁለተኛ ጊዜ በተከታታይ አመታት መብላታችን በጣም የደስታችን ከፍ ያደርገዋል ደግሞ። ስለዚህ ተሸልመናል። ስለዚህ ለሁለት ተከታታይ አመት ተሸልመናል። ከዚህ በኋላ ባሉት ውድድሮችም ላይ ደግሞ እንደዚህ አይነት ሽልማቶች ላይ እንደግመዋለን። ለአራተኛ ጊዜ ምናሽ እንደግመዋለን። ስለዚህ የሁላችንም ድል ነው። እሺ ቁጭ በሉ። ዛሬን እንግዲህ በድል ነው የጀመርነው። ዛሬ በጣም ደስ የሚል ቅዳሜ ነው ዛሬ። ድርብርብ ያለ ደስታ ነው። ከአካባቢያችን ከሰፈራችን ነው የጀመርነው። አገባባችንም እንግዲህ የኢንዱስትሪ መንደሩ በአጠቃላይ በኢቢኤስ ስም መሰየሙንና በአማን ስም የተሰየመውን መንገድ ሰኞ ዕለት መከፈቱን አስመልክተን መንገዱን እየጎበኘን ነው እየገባ ነው። እንግዲህ አማን በህይወት ይሄንን ቀን እንዲያይ እግዚአብሔር ባይፈቅድም በህይወት ባይኖርም ግን የሱ አሻራ ለዘላለም ስም ከመቃብር በላይ ይኖራል እንደሚባል የሱ ስም የሱ አሻራ ነውና እኛም እንግዲህ ያንን አስመልክተን ከውጪ ነው የገባ ነው። ከውጪ ስንገባ ደግሞ ግቢ ውስጥ በፊት ትምህርት ቤት እያለን በጣም ብዙ ቦታዎች ለጉብኝት እንሄዳለን አይደለ? ልክ እንደዚያው አሁን ኢቢኤስም የሚጎበኝ የሚታይ ስቱዲዮ ነው። ማናችንም ትልልቅ ስቴሽኖችንን የመጎብኘት ፍላጎት አለን አይደለ? ልክ እንደዚያው ዛሬም እንግዲህ ከብሪቲሽ ስኩል ተማሪዎች ሊጎበኙ ትምህርት ቤት ስቱዲዮ መጥተው ነበረ። እነሱን በማስጎብኘት ስቱዲዮ ገብተናል። በጣም ደስ የሚል ጊዜ ነው የነበረው። ልጆቹ ሲያዩት ያላቸውን ደስታ ያላቸውን ስሜት አይተናልና ብራንዱ አሁን እዚህ ጋር እንግዲህ ሞስት አድማየርድ ብራንድ ነው የሚለውና አፍሪካ ላይ ካሉ 100 ተጽዕኖ ፈጣሪ ብራንዶች ውስጥ አንደኛው ኢቢኤስ ነውና ምን ያክል ልጆች ላይ ተጽዕኖ እንዳሳደረ የምታየው እያንዳንዷን ፕሮግራም በደንብ በትኩረት የሚያውቁ እያንዳንዳችንን በደንብ በትኩረት የሚያውቁንና ስለ ፕሮግራሞቻችን መረጃ ያላቸው ልጆች ናቸውና የቀጣዩ ትውልድ የሚዲያ ተረካቢዎችም የተለያየ ዘርፍም ላይ የሚመጡት እነዚህ ልጆች ናቸውና ከነሱ ጋር እንደዚህ አይነት ጊዜ ማሳለፍ በራሱ ደስ ይላልና ብራንዱ ምን ያክል ሰዎች ውስጥ እንደገባ ኢቢኤስ የሚለው ስም ምን ያክል የትኛው እድሜ ላይ ያሉ ልጆች ላይ ሳይሆን ሁሉም ጋር ምን ያክል እንደገባ ማሳያ ነው። ከከለሩ ጀምሮ ኢቢኤስ እንደሚታወቀው ውድድሩን እያደረገ ያለው ዓለም አቀፍ ከሆኑ ሚዲያዎች ጋር ነውና ለዛም ነው ይሄንን ትልቅ ሽልማት ለሁለተኛ ጊዜ እንዲቀዳጅ የሆነውና ይሄ ድል የኛ ብቻ ሳይሆን የኢቢኤስ ብቻ ሳይሆን የናንተ በመላው ዓለም የምትገኙ የናንተ የኢቢኤስ ቤተሰቦችም ጭምር ስለሆነ በድጋሚ እንኳን ደስ ያላችሁ። እንኳን ደስ ያላችሁ። ሽልማት የሚያበረታ ነገር አለው። አሁን የዛሬ አመት በዚህ ሽልማት ላይ ነፍሱን ይማረውና አማን በህይወት ነበርና ሽልማቱ ሲገኝ ያለውን ስሜት እያንዳንዱን ነገር ያውቃልና በዚህኛው አመትም ደግመናል። ይሄ ማለት ከአመት አመት እየተሻሻልሽ እየጨመርሽ ካልሄድሽ ውድድሩ ዓለም አቀፍ ሲሆን በድንገት ከውድድሩ ልትወጪ ትችላለሽ። ሀገር አቀፍ ውድድሮች ሳይሆን ዓለም አቀፍ ውድድሮች ላይ አንዳንድ ጊዜ እጩ ራሱ መሆን ለብዙ ሰዎች ትልቅ ደስታን ይፈጥራል። ዓለም አቀፍ አሁን አፍሪማ ላይ አርቲስቶች ሲታጩ ገና ስናይ በጣም ትልቅ ደስታን ያላቸው ሰርቻለሁ ማለት ነው። መታጨት በራሱ አንድ ስኬት ነው። ማሸነፍ ደግሞ ሌላ ትልቅ ስኬት ነውና 100 አፍሪካ ላይ ካሉ ብራንዶች ውስጥ አንደኛው በጣም ታዋቂው ሆኖ መገኘት ለሁለት ተከታታይ አመት የትልቅ የሥራ ውጤት ነውና አማን ዛሬ ስንመጣ እንግዲህ መንገድ በስሙ ተሰይሞ አይተናል። እሱ አንድ ነገር ነው። እዚሁ ሰፈር ውስጥ የሰራው ነገር ውስጥ ነው። አሁን የምንኖርበት አካባቢ ላይ ያለ ነገር ነው። በተለያዩ ቦታዎች ለስራም ለምንም ስንሄድ ደግሞ ከአማን ጋር በስራ ግንኙነት ያላቸው ሰዎች እሱ ነው እንደዚህ ያደረገልን የሚሉ የተለያዩ ነገሮችን ሰምተናልና ይሄ ብራንድም እዚህ ደረጃ ላይ እንዲደርስ ትልቁን ድርሻ ከሚወስዱ ሰዎች ውስጥ አንደኛው አማን ነውና ኢቢኤስ ተመስርቶ እዚህ እስኪንደርስ ድረስ እያንዳንዷ ደረጃ ላይ ጠንክሮ የሰራ እያንዳንዱን ነገር ህይወቱ እስኪያልፍ ድረስ ብዙ ነገሮችን የሰራ ሰው ነውና በዚህ ሽልማት ውስጥ እሱንም ድጋሚ እናያለን። ከመግቢያችን ጀምሮ ዛሬ በእያንዳንዱ ድል በእያንዳንዱ ባገኘናቸው ነገሮች ላይ ህፃናቶችን መጥተው እንዲጎበኙ ከዚህ በፊትም አፕሮች የሚያደርገው ትምህርት ቤቶች እንዲመጡ እንዲያዩ የሚያደርገው አንደኛው ራሱ አማን ነውና ይሄ በጣም ትልቅ ነገር ነው። ለሁሉም ትውልድ የሚሆን ሰው ሰርቶ ካለፈ
ዘላለሙን ሊረሳ አይችልም። ሁሌም ስኬትም ምንም ሲመጣ ያ ሰው ነው ከፊት የሚቀድመውና ለዚህ ደግሞ አማን ትልቁን ቦታ ይወስዳል። አዎ ቅድም በመንገዱ አንስተን ስንል ነበር ቪዥነሪ ነው አማን ስንል ነበር። አንድ ያልተስተካከለ ወይም ደግሞ ገና ምንም ተስፋ የሌለው የሚመስል ነገር ስታይ እሱ ግን አርቆ መጨረሻው ምን ሊሆን እንደሚችል ያስባልና መንገዱንም እንደዛው መንገዱ በጣም የማይመች መንገድ ነው። አሁን ተስተካክሎ እኛም እንደዛ እንግዲህ እንዳሳየናቸው አሁን ያማረበት ኢቢኤስም እንደዛ ነው። ኢቢኤስ በትንሽ በአንድ ካሜራ ሁለት ሶስት ሰዎች ነው ተጀምሮ አሁን ይሄንን የመሰለ ዓለም አቀፍ ሽልማት እንዲያገኝ ሆነው በአማን ነውና አማን እንግዲህ በህይወት ከኛ ጋር ባይኖርም ስሙ ስራው ሁሌም ሕያው ነውና በድጋሚ እንግዲህ ነፍሱን በአጸደ ገነት ያኑረው። አማን አንረሳው መቼም አንረሳውም። በዚህ አጋጣሚም ወይዘሮ ማክዳንም በጣም እናመሰግናለን። እሷም ከጎን ሆና ነው እዚህ ድረስ እንዲደርስ ያደረገችውና እሷንም ሳናመሰግን አናልፍም። የኢቢኤስ መጀመሪያ ስትመጪ የምታገኙ ነገር ምንድነው የሚለው ኢቢኤስ ቲቪ ወርልድ ዋይድ ነው የሚለው መጀመሪያ ሲጀምር ላይ ራሱ ገና ድሮ ነው መጀመሪያ ከተጀመረበት ጊዜ ጀምሮ ኢቢኤስ ቲቪ ወርልድ ዋይድ ነው የሚለውና በቃ ይሄ ዓለም አቀፋይነትን ገና ከስያሜው ጀምሮ ስያሜው ላይ ብቻ የተቀመጠ ሳይሆን ወደ ተግባር ወርዶ ዛሬ እንግዲህ ዓለም አቀፍ የሆኑ ውድድሮች አህጉር አቀፍ የሆኑ ውድድሮች ላይ በትልልቅ ፕሮግራሞች ላይ እንግዲህ አሜሪካም ሀገር ላይ የተለያዩ ሽልማቶችን ከዚህ በፊት ኢቢኤስ ሲወስድ ይታወቃል። ይሄም አበባ ከኢቢኤስ ባልደረቦች የተበረከተልን ነውና እናመሰግናለን። ለራሳችን ማጨብጨብ አለብን። ዛሬ ለራሳችን በጣም እናመሰግናለን። እኛ እንግዲህ ስንገባ ደስ ብሎን ስጦታ ይዘን ነው የገባነውና እንኳን ደህና መጣችሁ በድጋሚ ዛሬ ድርብርብ ካለው ድል ውጪ ደግሞ በዚህ በያዝነው ሳምንት በመላው የእስልምና እምነት ተከታዮች ዘንድ የኢድ አል አድሃ አረፋ በዓል ነበረ። ሁላችሁንም መልካም በዓል እንኳን አደረሳችሁ ማለት እንወዳለን። እንኳን አደረሳችሁ። ሌላው ደግሞ ያው ልጆች የትምህርት ቤት ተማሪዎቹ አብረውን ያስጎበኘናቸው በጣም ነው ደስ ይለው። በቲቪ የሚያዩት ነገርና በአካል ሲያዩት በጣም ደስተኛ ነበሩ። እንዴት ሲጫጫሁ እንደነበረ እየዞርን ያሳየናቸውና ለነሱ ትልቅ ነገር ነው። እንግዲህ የሀገር ተረካቢዎች ልጆች ናቸውና የነሱ መምጣት በጣም ሌሎችንም ያበረታታል። ማየት የሚፈልጉ የተለያዩ ተማሪዎች ይኖራሉና ይሄን እድል እንግዲህ አይታችሁታል። መምጣት ትችላላችሁ፣ መታችሁ መጎብኘት ትችላላችሁ። ይሄ እድል በጣም ደስ የሚል እድል ነው። ከመሀከላቸውም እንደው አይታችሁ ከሆነ ሆስት መሆን የሚፈልጉ አሉ። በቃ እዚህ ጋር ብቻ የነበራቸው ነገር ደስ ይላል። ለኢቢኤስ ብቻ ሳይሆን አሁን እዚህ ጋዜጠኝነት ሙያ ሊወዱ ይችላሉ፣ ሆስትነት ሊወዱ ይችላሉ፣ ካሜራ የሚወድ ሰው ሊኖር ይችላል። ብዙ ኦፕሽን አላቸው እዚህ ግቢ ውስጥ ሲገቡ። ግን ሁሉም መስሪያ ቤቶች ላይ ልጆች ማየት መጠየቅ በቃ የሆነ ደስ የሚላቸው ነገር ስለሆነ ሁሉም መስሪያ ቤቶች ክፍት ቢሆኑ ነገ የተለያየ መስሪያ ቤት ውስጥ የሚገቡት እነዚህ ልጆች ናቸውና ካሁኑ አይተውት ወደውት ያንን ነገር ተመኝተው እንደ ጎል አስቀምጠውት ቢሄዱ ደስ የሚል ነገር ነው። እኛም በቲቪ ሳይሆን በጣም ሩቅ ነው የምንመስላቸው። በጣም ሩቅ በቃ ማንገኝ እንዲህ ሲነካኩ አንዳንድ ጻፍሽ በህልሜ አይደለም ማለት ትለኛለች። ሁላችሁም ኑ በራችን ክፍት ነው ለማለት ነው። ኢቢኤስ ዛሬ እንግዲህ በልዩነት ደስ በሚል በስጦታ በሽልማትና ደስ የሚል ቀን እንግዲህ አድርገን ነው ምን ጀምረው። ከግራና ከቀኝም የኢቢኤስ ቤተሰቦች እንደተለመደው እስከ ፕሮግራማችን ፍጻሜ ከኛ ጋር ሊቆዩ መጥተዋል። የራሳቸው የሆነ ይዘው የመጡት ታለንት አለ። ወደዚያው ነው የምንሄደው። ዛሬ ምን ጀምረው ከጽዮን ነው። ጽዮን እስኪ ተነሽና ስምሽን አስታውቂልን ለቤተሰቦቻችን። እሺ ጽዮን እባላለሁ። የመጣሁት ከአቃቂ ነው። ጽዮን ጉርሜሳ። ጽዮን ጉርሜሳ። እሺ ምን ልመጣሽ? ዘፈን ነው። የማ የወንድሙ ጅራ። የወንድሙ ጅራ። አሪፍ ድምጿ ግን ወፈራል። ድምጹ ከባድ ሆነ። እሺ እንስማው። ደስ ይላል ያሰብኩት ተሳክቷል፣ ዝንፉም ተቃንቷል፣ ያጎደለው ሞልቷል፣ ድፍረሱ ጠራ ህልሜም ተፈታ፣ የተመኘዋት እጅ ገብታ። ሌላ ዘፈን እውነት የለኝም። ሌላ በእውነት ድምፅሽ ግን ስታወሪ ከባድ እንትን አለው። ፓወርፉል ነው እግዚአብሔር ድምፅሽ። እናመሰግናለን። ከጽዮን ጀርባ ደግሞ
እሺ ስሜ ሜሮን አለም ይባላል። የመጣው ከቱሉ ዲምቱ ነው። ማቀርብላችሁ ዘፈን የጂጂ ነው። ምን የሚለው የጂጂ? የተውኩትን ነገር ተመክሬ የተውኩትን ነገር ተመክሬ ተዘክሬ ባገር ምን መጣ ዘንድሮ አቤት አቤት ያን የድሮ ፍቅር አረ ይሰማኛል ጥሩምባ ይኸው ይነፋሉ ጥሩምባ እንንተፈራ ደመቀ ትቀጥል ልታው ጭፈራው ደመቀ ፍቅሬ ተመልሶ ገባ ይኸው ይሰማኛል ጥሩምባ ይኸው ይነፋሉ ጥሩምባ ሲንጎራደር ያንን ጥርሱ ገዳይ አይኑ ገዳይ ስንቴ ልሙት በዚህ ጉዳይ በጣም አሪፍ ነው ማለት እነነ ያለችው እኛም የመጀመሪያው ያለች ባይዘው እነነ ብሎ በመጨረስ ግን አሪፍ ነው። የራሱ የሆነ እንትን አለው ከለር አለው አዲስ ቴስት በቃ እነነ እያልን እንጀምራለን። አሁን እናመሰግናለን። በጣም እናመሰግናለን። እንግዲህ ድምጽ ሰምተናል። እኛ ደግሞ ምን ሸልማችሁ ሽልማት አለ። ወደዚያ ነው የምንሄደው። በነገራችን ላይ በየሳምንቱ ኢቢኤስ ከኛ ጋር ለመቆየት እንግዲህ ቅዳሜን ከሰዓት ከግራና ከቀኝ መታችሁ ከኛ ጋር የምትቆዩ ሽልማት አላችሁ። ሽልማቱ ከፍ እያለ ነው የሚሄደው በየሳምንቱ። ስለዚህ ወደ ዛሬው ሽልማት እናልፋለን ማለት ነው። አሸላሚ ወንበር ነው። ወንበራችሁ ስር ሽልማት ሊኖርም ላይኖርም ይችላል። እኛ አናቅም። እኛ ከመግባታችን በፊት ነው የሚደረገው። የኛ ወንበር ላይ ተደርጎልን አያቅም። 7696 ላይ ግን ኬኬ ብላችሁ ስትልኩ እንደውላችኋለን። እዚህ ትመጣላችሁ፣ እድለኞች ትሸለማላችሁ። እድላችሁን ከቤት ይዛችሁ ትመጣላችሁ። ደስ ያላችሁ ወንበር ላይ ትቀመጣላችሁ፣ ሽልማት ታገኛላችሁ። ስለዚህ በግራም በቀኝም ያላችሁ የተቀመጣችሁበት ወንበር ላይ ሽልማት ሊኖር ስለሚችል እጃችሁን ትሰዱና ፖስታ ካገኛችሁ ተሸልማችኋል ማለት ነው። ስለዚህ ወንበራችሁ ስር ሽልማት አለ። ወንበራችሁ ስር ቀኝ እጃችሁን ሰዳድ አገኘች። ደስታ ደስታ ፍለፊት ነው። ፍለፊት ያው እንደዚህ ፍለፊት ነው የሚሆነው። አዎ ወጣ እንደዚህ የለም አለ እዛ ጋር። እሺ ፖስታችሁን ክፈቱታ አሳዩ። ምን ደረሰሽ? ኩሪፍቱ ሪዞርት እንዴ ኩሪፍቱ ሪዞርት እዛ ጋርም አለ። ሁለታችሁ አብራችሁ ነው የምትሄዱት። ቆይ እኔ ድጋሚ ማየት ፈልጋለሁ። አንዴ ከፍ አድርጉት። ሽልማት ከፍ አድርጉት። ኩሪፍቱ ትሄጃለሽ፣ ታውቂያለሽ፣ ትዝናኛለሽ። ስለዚህ ሁለት ሰው የኩሪፍቱ አዳር ፓኬጅ አላቸው። ከዛ ውጪ አንድ ሰው ምስጋና፣ አንድ ሰው 2000 ብር አግኝቷል። ሽልማቱ በየሳምንቱ የተለያየ ነው የምንለው ለዚህ ነውና ኩሪፍቱ አዳር አላችሁ ማለት ነው። እንግዲህ እንኳን ደስ ያላችሁ። መልካም ጊዜ። ሌላው ደግሞ ምስጋና ስላለ ምልክት ተነስቶ የምትፈልገውን ሰው ማመስገን ትችላለህ። የማይተመን ስጦታ ነው ባይዘው ይሄ በገንዘብ የማይተመን። እሺ አመሰግናለሁ። በቅድሚያ እግዚአብሔር አምላክን አመሰግናለሁ። ይሄን እድል ሰጥቶኝ እዚህ እንድመጣ እግዚአብሔር እድል ስለሰጠኝ አመሰግናለሁ። በመቀጠል ደግሞ ቤተሰቦቼ ገፋፍተው ተነስተህ ሂድና ኢቢኤስ ገብተህ የነሱን እንትና አይታቸው ተመልክታቸውና ብለውኝ ገፋፍቶኝ ስላመጡኝ ስለገፋፉኝ ቤተሰቦቼን አመሰግናለሁ። በመጨረሻ ኢቢኤስን በጣም እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ ሁላችሁም። በኢቢኤስ ስም እንኳን ደስ ያላችሁ እላለሁ። ቴንክ ዩ። አመሰግናለሁ። እኛም እንግዲህ ዛሬ ስንገባ ጀምሮ ደስ ብሎን በአዲስ ነገር ነው የገባነው። ደስ ብሎን በሽልማት አዲስ የተመረቀ መንገድ አስጎብኝተናችሁ ስንገባ ደግሞ ሰርፕራይዝ አለ ብለን ሽልማታችንን ይዘን የገባነው ደስ ብሎን ነው የጀመርነው። ፕሮግራማችን እስከሚያልቅ ድረስ ደስ ብሏችሁ ከኛ ጋር እንድትሆኑ እንጋብዛለን። መልካም ጊዜ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።